ብልጽግና በቅርቡ ያሰራው የጋምቤላ አየር ማረፊያ መፍረሱ እያነጋገረ ነው። ዝርዝር መረጃውን ተሰማላችሁ። የሱዳን ጦር ወደ ኢትዮጵያ ድንበር መግባቱ ተሰማም። በአብይ አህመድ የሚደገፈው የሱዳን ጨፍጫፊ ወታደሮች መደምሰሳቸውም ተነግሯል። ዝርዝር ዘገባውን ተሰማላችሁ። የፋኖ ኃይሎች በወለጋ ቀጠና የፈጸሙት ጥቃት እያነጋገረ ነው። በርካታም የብልጽግና ሚሊሻዎች በዚህ ጥቃት መወገዳቸው ተሰምቷል። ዘገባውን በዝርዝር ይዘናል። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝሮቹ አለፈን። ብልጽግና ከወራት በፊት በጋምቤላ ያሰራው አውሮፕላን ማረፊያ መፍረሱ ተነገረ። ለዚህ ኤርፖርት ግንባታ ከፍተኛ ገንዘብ ቢወጣም አብዛኛው በብልጽግና ባለስልጣናት መዘረፉ ተሰምቷል። በጋምቤላ ዓለም አቀፍ አውሮፕላን ማረፊያ የአውሮፕላን ማረፊያ አስፋልት ጥራት ጉድለት ምክንያት በአውሮፕላን ማረፊያው ላይ ያረፈ አንድ አውሮፕላን ጎማውን ለማንሸራተት በሞከረበት ወቅት በጋምቤላ ዓለም አቀፍ አውሮፕላን ማረፊያ በአውሮፕላን ማረፊያ ያረፈ አንድ አውሮፕላን ጎማውን ለማንሸራተት በሞከረበት ወቅት አስፋልቱ አካል በመስመጡና በመደርመሱ ምክንያት ከፍተኛ ስጋት ፈጥሯል። የዓይን እማኞችና ጉዳዩን በቅርበት የተከታተሉ ወገኖች እንደገለጹት የአውሮፕላን ማረፊያው አስፋልት ግንባታ ደረጃውን ያልጠበቀና በሿሿ ወይንም በጥልቀት ባልተጠና አግባብ የተከናወነ ይመስላል። አውሮፕላኑ ሲያርፍ የፈጠረውን ከፍተኛ ጫና መቋቋም ያቃተው ይሄው አስፋልት በመስመጡ በወቅቱ ከፍተኛ የሰው ሕይወት ሊያጠፋ የሚችል አደጋ ቢከሰት ኖሮ ተጠያቂው ማን ሊሆን ነበር የሚሉ ጥያቄዎች እየተነሱ ነው። ይህ ክስተት በማህበራዊ ሚዲያና በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣንና ትዝብትን ያስከተለ ሲሆን በርካቶች የኤርፖርቱ ግንባታ እንደ ሰራይ መኪና መንገድ አስፋልት በጀቱን የብልጽግና ዘራፊ ባለስልጣናት ተከፋፍለው በብልሹ አሰራር የተከናወነ ነው ብለዋል። አውሮፕላን ማረፊያው በዚህ ደረጃ መሳቂያ መሆኑ የሀገርን ገጽታ ከመጉዳቱም በላይ በግንባታው ሂደት የተሳተፉ አካላት የጥራት ቁጥጥር ስራቸውን በአግባቡ አለመወጣታቸውን ያሳያል። ህዝብ በተሽከርካሪና በበረራ ደህንነት ላይ ጥብቅ ቁጥጥር እንዲደረግና በግንባታው ስም የተመደበው በጀት የት እንደደረሰ የሚመረምር ገለልተኛ አካል እንዲሰየም እየጠየቀ ይገኛል። የፋኖ አማጺዎች በኦሮሚያ ክልል በፈጸሙት ጥቃት ሚሊሻዎች መገደላቸው ተነገረ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ኡምሩ ወረዳ አገምሳ ከተማና በዙሪያ ባሉ መንደሮች ውስጥ በፋኖ ታጣቂዎች ተፈጽሟል በተባለ ጥቃት 11 ሚሊሻዎች መገደላቸውን ነዋሪዎች እንዲሁም የዞኑ አስተዳዳሪ ተናገሩ። ታጣቂዎቹ በመቶ የሚቆጠሩ ከብቶችና ሌሎች ንብረቶችን ዘርፈዋል ሲሉ የቀጠናው አስተዳዳሪ አሳውቀዋል። ቢቢሲ ያነጋገራቸው ነዋሪዎች እንደገለጹት ጥቃት የተፈጸመው ባለፈው ማክሰኞ ሰኔ 23 ከንጋት 11 ሰዓት ጀምሮ ነው ይላሉ። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የአገምሳ ከተማ ነዋሪም ታጣቂዎቹ የመጡት ከምስራቅ ወለጋ ዞን ኪረሙ ወረዳ ነው ብለዋል። ሌላ ነዋሪ ደግሞ አስከፊ ሁኔታ ነው የነበረው። ከማክሰኞ ሌሊት 11 ሰዓት ሰው ከእንቅልፉ ሳይነሳም የፋኖ ታጣቂዎች ሚሊሻዎችን መግደል ጀመሩ። ንብረትም ተዘርፎብናል፣ የሞቱ ብዙ ናቸው፣ የቆሰሉም እንደዚሁ በማለት የደረሰውን አስታውሷል። ሁለት ነዋሪዎች እንደተናገሩት ታጣቂዎቹ ወደ አካባቢው በገቡበት ሰዓት በስፍራው የክልልም ሆነ የፌዴራል መንግስት የጸጥታ ኃይሎች አልነበሩም ብለዋል። ጥቃት የተፈጸመው በአካባቢው የነበረው መከላከያ ሰራዊት ከአካባቢው ከወጣም ከቀናት በኋላ ነው። ነዋሪዋ የሀገር መከላከያ ነበሩ፣ እነሱ ከዚያ ወጡ፣ ምክንያቱን አናውቅም። ከወጡ ከሁለት ቀናት በኋላ ታጣቂዎቹ ገቡ። ከጥቃቱ በኋላ ግን መከላከያ ወደ ካምፑ ተመልሷል ብለዋል። ሌላ ነዋሪ በበኩላቸው የፌዴራል ኃይሎች የሉም፣ ሚሊሻማ ነበረ፣ አልነቃበተም። ያው ዝም ብሎ በድንገት ገብቶ ህዝቡ ከእንቅልፉ ሳይነቃ ከተማ ውስጥ ያለ ከብት፣ በግ፣ ፍየል አንድም ሳይቀር የሰው ቤት ሰብረው ይዘወጡ ብለዋል። 400 ገደማ ከብቶች መወሰዳቸውን የሚናገሩት እኚህ ነዋሪም መደብሮች ጭምር መዘረፋቸውን ለቢቢሲ አንስተዋል። ሌላኛዋ ነዋሪ ደግሞ ከብት አልቀረም፣ ፍየል አልቀረም፣ ያስቀሩት ምንም ነገር የለም፣ የምንሸሽበት ቦታ ሁሉ አልነበረንም፣ አሁን ራሱ አስጊ ሁኔታ ውስጥ ነን ብለዋል። እንደ ነዋሪዎቹ ገለጻ በጥቃቱ ንጹሃን ነዋሪዎችና የአካባቢው ሚሊሻ አባላት ተገድለዋል። አንድ ነዋሪ 11 ሰዎች መገደላቸውንና 17 ሰዎች መቁሰላቸውን ተናግሯል። ከተገደሉ መካከል 2 ሲቪል ሰዎች፣ የተቀሩት ደግሞ የሚሊሻ አባላት እንደሆኑ አብራርቷል። ሌላ ነዋሪ በበኩላቸው ከሟቾቹ ውስጥ የማውቃቸው ሚሊሻዎች ይገኙበታል ሲሉ እማኝነታቸውን ሰጥቷል። ጥቃቱ እስከ ረፋድ 5 ሰዓት ድረስ ቀጥሎ እንደነበር የገለጹ አንድ ነዋሪም የጸጥታ ኃይሎች የደረሱት ሚሊሻዎቹ ከሞቱ በኋላ መሆኑን
መሆኑን ተናግረዋል። ባለፈው ሳምንት በዚህ አካባቢና በሌሎችም ኦሮሚያ ክልል ግጭቶች ዙሪያ አስተያየታቸውን ለዶቼ ቬለ የሰጡ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛም የተቀናጁ ያላቸው የተለያዩ ስያሜ ያሏቸው ታጣቂዎች አካባቢው ላይ ተደጋጋሚ ጥቃት እያደረሱ ነው ብለዋል። ኃላፊው ጸምዶ ያሉት ኃይል በተለይም ፋኖና ሸኔም በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች አካባቢ ፍላጎታቸውን በኃይል ለማሳካት ተንቀሳቅሷል በማለት የታጣቂ አማጽያንን ከሷል። ብልጽግናም እንደ ኮሬ ነገኛና ጋሸና ሲርና ያሉ ታጣቂ ኃይሎችን በማደራጀት ንጹሃንን በማገት እንደዚሁም አባገዶችን በመግደል ከዚህ ቀደም እነ ሮይተርስ መዘገባቸው ይታወቃል። በርካቶችም አሁን የተፈጸመው ጥቃት ላይም ብልጽግና እጁ እንዳለበት እያነሱ ይገኛሉ። በአሁኑ ወቅት በኢትዮጵያ የተለያዩ አካባቢዎች እንዲሁም በድንበር ቀጠናዎች ከፍተኛ የጦርነትና የፖለቲካ ውጥረት መንገሱን የሚያሳዩ መረጃዎች እየወጡ ነው። ከኢትዮጵያ ድንበር አካባቢ በሚገኘው የኩምሩክ መስመር የሱዳን ብሔራዊ ጦር ከፍተኛ ወታደራዊ እንቅስቃሴ እያደረገ እንደሚገኝና በገዢው የብልጽግና ፓርቲ መከላከያ ኃይል ላይም ከባድ ኪሳራ እያደረሰ መሆኑ ተዘግቧል። ይህን ተከትሎ በሰሜን የሀገሪቱ ክፍል አዲስ ወታደራዊ ውሳኔ የተላለፈ ሲሆን የብልጽግና መንግስት ከ30 ሺህ በላይ የአማራ ሚሊሻና የክልል ፖሊስ አባላት በአስቸኳይ ወደ ቆቦ ግንባር እንዲንቀሳቀሱ ትዕዛዝ አስተላልፏል። በተያያዘም በግንባር ላይ የሚገኘው መደበኛ ሰራዊት ወደ መከላከያ ምሽጉ እንዲገባ ጥብቅ መመሪያ እንደተሰጠው ገልጿል። በትናንትናው ዕለት በወለጋ ሆሮ ጉድሩ ዞን ከፍተኛ ውጊያም የተካሄደ ሲሆን የጠቅላይ ሚኒስትር አብይ አህመድ አስተዳደር የሚግ ተዋጊ ጀቶችንና የሰው አልባ ድሮኖችን በመጠቀም ቀኑ ሙሉ የአየር ጥቃት ሲሰነዝር መዋሉ ታውቋል። ይህ በእንዲህ እንዳለም በትግራይ በኩል ያለውን ወታደራዊና ፖለቲካዊ ቁመና እንደገና የማስተካከልና ኃይልን የማደራጀት ሰፊ እንቅስቃሴዎች በህወሓት በኩል እየታዩ መሆኑ ተጠቅሟል። በመንግስት የጦር ኃይሎች ከፍተኛ አዛዦች መካከል እርስ በርስ የመተማመን መሸርሸርና መከፋፈል መፈጠሩን ምንጮች የጠቆሙ ሲሆን በተጨማሪም ጠቅላይ ሚኒስትር አብይ አህመድ በስልጣናቸው እንደማይቀጥሉ ስለገባቸውም በርካታ ገንዘብ ወደ ተለያዩ ሀገራት እያሸሹና እየደበቁ በመዝረፍ ላይ ይገኛሉ ተብሏል። ወቅታዊ ሁኔታዎችን መባባስ ተከትሎና የጸጥታና የፖለቲካ ውጥረት ይበልጥ እያየለ እንደሚሄድም ይጠበቃል። ኢራን ለቀድሞ ጠቅላይ መሪ አያቶላ ኻሜኒ ለአንድ ሳምንት የሚቆይ ቀብር ስነ ስርዓት ጀመረች። ከፍተኛ ቁጥር ያለው ህዝብና የውጭ ሀገራት ልዑካን በስነ ስርዓቱ ላይ እየተሳተፉ ነው ተብሏል። ኢራን ለቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ የአንድ ሳምንት የቀብር ስነ ስርዓት ጀመረች። በቴህራን የተጀመረው ይህ ስነ ስርዓት በሚሊዮን የሚቆጠሩ ኢራናውያንን ከፍተኛ ባለስልጣናትንና በደርዘን የሚቆጠሩ የውጭ ሀገራት ልዑካንን ያሳተፈ ሲሆን ይህም ብሔራዊ አንድነትን እንዲሁም የእስላማዊቷን ሪፐብሊክ ጥንካሬ የሚያሳይ መሆኑ ተገልጧል። ሰኔ 26 የጀመረው ይህ የቀብር ሽኝት ስነ ስርዓት እስከ ሐምሌ 2 ቀን ድረስ ይቆያል ተብሎ የሚጠበቅ ሲሆን በኮም ግዛት በኢራቅ ቅዱስ ከተሞች መናጃፍና ካርባላ ሊደረጉ ከሚችሉ መታሰቢያዎች በኋላም የማጠቃለያ የቀብር ስነ ስርዓት በማሻር ከተማ እንደሚፈጸም ተጠቁሟል። የኢራን የዜና ተቋማት እንደዘገቡት የመሪው አስክሬን በተመሳሳይ ጥቃት ህይወታቸውን ካጡ የቤተሰቦቻቸው አስክሬን ጋር በቴህራን ኢማም ሆመኒ ግራንድ ሞሳላ እንዲያርፍ የተደረገ ሲሆን በመቶ ሺዎች የሚቆጠሩ ያዘንተኞች የተሰበሰበ ክብር ለመስጠት በስፍራው ተገኝቷል። ከ100 በላይ የውጭ ሀገራት ልዑካን በተለያዩ የቀብሩ ምዕራፎች ላይ ይሳተፋሉ ተብሎ የሚጠበቅ ሲሆን ከነዚህ መካከል የሩሲያ፣ የቻይና፣ የሳውዲ አረቢያ፣ የፓኪስታን፣ የህንድ፣ የቱርክ፣ የየመንና የቀጠናው አጋር ቡድኖች ተወካዮች እንደሚገኙ ታውቋል። ኢራን የጠቀሳቸው ባለስልጣናት እንደገለጹት ይህ ከፍተኛ የህዝብ ቁጥር መገኘት ኢራን ከምዕራባውያን የሚሰነዘርባትን ጫና ተቋቁማም አሁንም ሰፊ ዓለም አቀፍ አጋርነቶችን እንደቀጠለች የሚያሳይ ተጨባጭ ማስረጃ ነው ብለዋል። ይህ የሽኝት ስነ ስርዓት የተከናወነው አያቶላ ኻሜኒ ባለፈው የካቲት ወር መገባደጃም በኢራን ላይ በተከፈተው ጦርነት መጀመሪያ በአሜሪካና በእስራኤል የአየር ጥቃት ከተገደሉ ከወራት በኋላ ነው። መጀመሪያ ላይ በመጋቢት እንዲካሄድ ታቅዶ የነበረው ስነ ስርዓት በጦርነቱ ምክንያት መራዘሙ ይታወሳል። ከሸገር ቲዩብ ለሳሽ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። መልካም ጊዜም